እውነት ሁላችሁንም በጣም ምስኪን ዴዚ ናት። በጣም ዴዚማ ተጎድታለች እኮ ምን ያውቃለሁ። ሰማሽ እኮ ዴዚማ እኮ ተጎድታለች። እውነት በእሷ እድሜ የኔ ልጆች እኮ የእሷ እድሜ ልጅ አለኝ። በነፃነት እንደፈለጉ የሚኖሩ ልጆች ይዘሽ ነፃነት የተከለከለች ልጅ ደግሞ ማየት በጣም ነው የሚያሳዝነው። ሳማንታዬ ሁላችሁ አዝባችኋታል። ከአሁን በፊት ደስ ብሏት አሌክስ ጋር ሄዳ ምናምን። እንደውም እነዚህ ልጆች ናቸው እነዚህ አሌክስ እና የዴዚ ኦዲየንሶች ሰርጋቸው እኛ እንደግሳለን ምናምን እያሉ ነው። እና ደስ በሚልበት ሰዓት ብቅ ብላ የሆነ ቪዲዮ ሰርታ ልታቃጥላት ሞከረች። እንደገና ደግሞ ወደ ሀገሯ ስትመለስ ወዲያውኑ ቅስሟን ስብር አረገቻት። አሁን እንደገና እች ልጅ እንደውም ብዙ ሚዲያም የሉም እነዚህ ልጆች እና አሁንም እየተከተለች እነሱን የተጠጋቸው ሰው ወይም እሷን አቅርባ የያዘቻትን እንደ እናት ሆና እንደውም እሷ ጋር ስላረገቻት ማመስገን እንጂ ጭራሽ ቪዲዮ እንትን እያደረጉ ያረች ቀናታም እናት ናት። ቀናታም ናት። እዛ ላይ ልታገባ እየፈለገች ለራሷ እሺ፣ እሷ አዲስ ባላግብታ መጣች። ልጅቷስ ምንድን ናት እንዴ? እሷም እኮ የራሷ ጊዜዋ መጠቀም አለባት። ልጅነቷ መጠቀም አለባት። መውጣት ምን ማለት ነው? ማፍቀር መፈቀር እንዴ! በጣም ባለጌ ናት። እንዲህ የሆኑ እናቶች ግን እግዚአብሔርን ራሳችሁ ጠይቁ። በልጆቻችሁ ትዳራችሁ እንደውም የሆነ ነገር እንኳን በልጆቻችሁ ትዳር እንኳን የሆነ ነገር ስታዩ በመሀል በቃ ሁለቱም ወንዱም እንደ ልጃችሁ ሴቷም እንደ ልጃችሁ አድርጋችሁ ሁለቱም መሀል ሆናችሁ ማማከር፣ ጥሩ እናት መሆን፣ ለወደፊቱም እነሱ ወልደው ልጆቻቸው ላይ እንዲያደርጉት ማሳየት እንጂ እንዴ አንዳንዶቹ ወንድ ስላጡ ብቻ እንደ ልጃችሁ ሴቷም እንደ ልጃችሁ አድርጋችሁ ሁለቱም መሀል ሆናችሁ ማማከር፣ ጥሩ እናት መሆን፣ ለወደፊቱም እነሱ ወልደው ልጆቻቸው ላይ እንዲያደርጉት ማሳየት እንጂ እንዴ አንዳንዶቹ ወንድ ስላጡ ብቻ የልጆቻቸውን እንትን ይላሉ። ኧረ ይቅር ይበላችሁ። ለማንኛውም ግን እናንተ እግዚአብሔር ይስጣችሁ፣ ቀለል ያርግላችሁ። እግዚአብሔር ፈቅዶ ደግሞ ወደ ሀገራችሁ በሰላም ገንዘባችሁን ይዛችሁ ህይወታችሁን ትዳራችሁን የምታስተካክሉበት ለእናንተም ለመዳም ቅመሞች ከነሱ ጎን ሆናችሁ ያላችሁ ማለት ነው። በጣም እውነት በጣም የሆነ ሰው በፌስቡክ ስለ እኔ ረዥም ነገር ጽፎ ሰው ላከልኝ። ጉዞ 45 ዓመት ቲክቶክ ኩይን ሊያ ሀገዝቲን ቤተሰብን የሚል እንዴት ትጎዳ ይሆን? ደስተኛ ስትሆን ደስቷን አትፈልግም። ይህ እኮ ትልቅ ሰይጣን እኮ ነው እናትና መሀል የገባው። እውነት አንድ ቀን እንትን ወታ ስትሰካየቻት በነጋታው ይቅር ታደርጋለች። በእውነት አሁን ተጭቶኛል። እኔ አሁን በቃ አይካንት ደክሞኛል። ከዚህ በኋላ ጭራሽ እንትን ማለት አልፈልግም። የልጆቼ ማሳደግ ነው የምፈልገው። ምክንያቱም በቃ እንትን አለኝ በጣም ከአቅም በላይ ነው እና አይኔ እንዳለችሽ ነው። እሷ ደግሞ አስብ ቤቷ አስገንብታ በዚህ ዘመን እንደውም በጣም ደስ ያለኝ አበሻ ማግኘቷ ስልሽ ስትወጣ ከቤት ገባች ምንም ቢሆን ከሷ ጋር እንትን ሩም ቤት ሆና እንኳን ብትኖርም በቃ የራሷን ሰው የምታግዛት ኩክ ስታረግ እንትን የምታሳያት የምታባብላት ሰው አገኘች። በጣም ደስ ነው ያለኝ። ገባሽ? እና እሷን ደስተኛ ነው ሆኔ ነበረባት። የታለች አይኔ? የታለች አይኔ? ያለሽ እንዴ? ካለች አስገባት። ሶሪ ቅድም ካሉ ግን ደህና ነች። በእናትሽ የአሌክስ እና የዴዚ ኦዲየንሶች ግን እውነት ነው ብላችሁ እንደው አረብ ሀገር ያላችሁ እናንተ መዳም አሰሪያቸውን ሸቃላ ያርግላችሁ። እውነት እናንተ የፍቅር ተምሳሌት ናችሁ።
ብሔር ዘር ሳትሉ እንዲዋደዱ እንዲፋቀሩ ያደረጋችሁ ፍቅር ካለ ቦታ ስለመጣችሁ በፍቅር ስላደጋችሁ የእነሱን ፍቅር የምትወዱት። የእውነቴን ነው የምልሽ። ምክንያቱም በፍቅር ያደገ ነው ፍቅር ማየት ደስ የሚለው እንጂ አጣቋቸው የእናንተ የጀመራችሁት እናንተ የገነባችሁት ነው። ይሄ የእውነቴን ነው ማለት። እንደውም አሌክስ እና ዴዚን እኮ አልሰሙኝም ይሆናል እንጂ ለነሱ ስፔሻል ቪዲዮ መስራት አለባችሁ ብያቸው ነበር። ገባሽ? ስፔሻል ፕሮግራም ማመስገን አለባቸው። እነሱ ናቸው እንቅልፍ አጥተው አክብረዋቸው ለዚህ ያበቋቸው የእውነት እንጂ እናቷ አይደለችም። ገባሽ? እናቷ አይደለችም። እነሱ ናቸው ለዚህ ያደረሷትና አሁንም ደግሞ ልክ እንደዛ ይቺ ቆሻሻ የምታረገውን ነገር አካውንቷን 10 የሚሆን ምንም እንደገና እየተከተላችሁ አጥፉባት። የእናት ቀናታል ደግሞ አይምጣባችሁ። እውነት ያ ለኒየ የምክንያት እነሱ ናቸው። የዘንድሮ እናቶች ደግሞ በልጆቻቸው ትዳርና በልጆቻቸው ፍቅር እኔም ልጆቼ ነው ሆኖ ማለት መቼኔ ቆንጆ አሙ ይመቻችሁ። እኔ ራሴ ቪዲዮ ሰርቼ እንደው አመሰግናቸዋለሁ። የወሎ እውነት በጣም እናንተ ናችሁ። እኔ እንደው አይዟችሁ ብለው ሲያጽናኗቸው ጊፍት ሲሰጧቸው ምን ሲሏቸው ሳይ ያሳዝኑኛል። አባቴ ሞት እነዚህ ልጆች ከነሱ እኮ የሚያገኙት ነገር የለም፣ ግን ፍቅራቸውን ስለፈለጉት ብቻ ነው